ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን እንደምሰንብታችኋል። ሳምንታዊ ወታደራዊ ዜናዎቻችንን ይዘንላችሁ ቀርበናል። ዜናዎቹን ወደ እናንተ በማድረሱ በኩል ደግሞ ሻምበል ልደታ አስረስ ለተወሰኑ ደቂቃዎች ያክል አብራችሁ ቆይታ አደርጋለሁ። እስከ ፍጻሜያችን አብራችሁን ቆዩ። የኢፌድሪ ፍትህ ሚኒስቴር ከመከላከያ ፍትህ ዋና ዳይሬክቶሬት ጋር በመተባበር የፍትህ አመራር ጥበብና የህግ ርዕሰ ጉዳዮች ላይ ያተኮረ ስልጠና እየሰጠ ነው። ለመከላከያ ፍትህ ዋና ዳይሬክቶሬት አባላት፣ ለእዞች፣ ለኃይሎችና ለዋና መምሪያዎች የፍትህ ኃላፊዎች እየተሰጠ ባለው በዚህ ስልጠና በህግ መምራትና መመራት ከዘመናዊ ሰራዊት የሚጠበቅ ቀዳሚ ተግባር መሆኑ ተገልጿል። ሰልጣኞች የሚሰጠውን የፍትህ አመራር ጥበብ ስልጠና በትኩረት በመከታተል የተቋሙን የፍትህ ስራ በአግባቡ መወጣት እንደሚጠበቅባቸው የመከላከያ ሚኒስትር ዴኤታ ቶማስ ቱት አሳስበዋል። የኢፌዴሪ ፍትህ ሚኒስትር ዴኤታ ዶክተር ኤርሚያስ የማነ ብርሃን በበኩላቸው ሚኒስቴር መስሪያ ቤቱ በፍትህ ጉዳዮች ላይ ትኩረት በመስጠት በከፍተኛ ባለሙያዎች ስልጠና እየሰጠ መሆኑን ገልጸዋል። ስልጠናው ከህግ ማማከር፣ ከወንጀል መከላከል፣ ከፍትሐ ብሔር ጉዳዮችና ከዓለም አቀፍ የጦርነት ህግ ጋር በተያያዘ አቅምን እንደሚያሳድግ የመከላከያ ፍትህ ዋና ዳይሬክቶሬት የህግ ምክርና ክርክር ዳይሬክቶሬት ኮሎኔል አብዮት ስዩም ተናግረዋል። ኮሎኔል አብዮት ስዩም አያይዘውም በየደረጃው ለሚገኙ አመራሮች ተገቢውና በህግ ላይ የተመሰረተ ድጋፍ ለመስጠት እንደሚያስችልም ጠቁመዋል። ዘገባው የጀማነሽ ታደሰ ነው። የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ዘመኑን የሚመጥን የመማር ማስተማር ሂደቱን አጠናክሮ መቀጠል የሚያስችል ጉዳዮች ላይ ያተኮረ ወርክሾፕ አካሄደ። ኮሌጁ በመማር ማስተማር ሂደቱ ሳይንስና ቴክኖሎጂን መሰረት ላደረጉ የተለያዩ የፈጠራና የምርምር ስራዎች ትኩረት ሰጥቶ እየተንቀሳቀሰ እንደሚገኝም ተጠቁሟል። አብዮቷሚ የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ለ65 ዓመታት ያህል የመከላከያን የማድረግ አቅም ከፍ ያደረገ አንጋፋ ተቋም ነው። ኮሌጁ በአርማመንት፣ በአውቶ ታንክ፣ በኤሌክትሪክ፣ በኢንፎርሜሽን ኮሚኒኬሽን እና በኮንስትራክሽን ቴክኖሎጂ በመደበኛና በአጫጭር ኮርሶች ስልጠና እየሰጠም ይገኛል። የቴክኒክና ሙያ እውቀት ከመስጠት ባለፈ ትልቅ ታሪክ ያለው ይህ አንጋፋ ኮሌጅ ባለፉት ዓመታት በነበሩ የአሰራር ግድፈቶች በሚፈለገው ልክ ያላደገ መሆኑንም የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ገልጸዋል። ይህን ተቋም በሪፎርም ሰዓት ስንቀበለው በመሰረቱ ብልሽሽቱ ወጥቶ ፈርሶ የነበረ ተቋም ነው። ቆሞ ነው የነበረ ግን ያልነበረ ተቋም እና እነዚህ ነገሮች ተቋሙ የበለጠ ወደፊት እንዳይሄድ እንቅፋት ፈጥረው የነበሩ መሆኑን ማየት ይቻላል። አሁን ባለበት ቁመና በእኔ ግምገማ ይሄ ተቋም ለሪፎርም ለትራንስፎርሜሽን በጣም ምቹ ሁኔታ ላይ አደላድለን አስቀምጠነዋል የሚል እምነት አለ። ተቋም የሚገነባው በተማረና በሰለጠነ የሰው ኃይል መሆኑን አጽንኦት የሰጡት ጀነራል ይመር መኮንን ኮሌጁ ከእዞች ከዋና መምሪያዎችና ከተለያዩ ባለድርሻ አካላት ጋር ያካሄደው ወርክሾፕ ትልቅ ለውጥ ለማምጣት ሚናው ከፍተኛ መሆኑንም ገልጸዋል። ወታደር ቴክኒሻን ይጠግናል፣ ይዋጋል፣ መስዋዕትነት ይከፍላል። ይህ ከሌላው ልዩ ያደርገዋል ያሉት ጀነራል ይመር ሙያተኛውን ለማትጋት በስልጠና የደረጃ እድገት መስጠት እንደሚያስፈልግም አመላክተዋል። በጥናትና ምርምር ላይ በተቋም ደረጃ የተሰጠ አቅጣጫ መኖሩን ያወሱት ጀነራል መኮንኑ ኮሌጁ ባዘጋጀው መድረክ ላይ የቀረቡ ጠቃሚ ሀሳብና አስተያየቶችን በመቀመርና ወደ ተግባር መገባት እንዳለበትና ቅድሚያ የሚሰጣቸው መሰረተ ልማቶችንም ለማሟላት በትኩረት እንደሚሰራም ገልጸዋል። ኮሌጁ የተቀመጡለትን አስተያየቶች አንድ በአንድ በየፈርጃቸው ካጠናው ጥናት አንጻር መልሶ ማካተት አለበት። ይህን ኮሌጅ ተባብረን በአፍሪካ የቴክኒክና ሙያ ሴንተር ኦፍ ኤክሰለንስ እናደርገዋለን። በኮሌጁ መምህራን የተሰሩ የምርምርና የፈጠራ ስራዎችንም ጎብኝተዋል። በተያያዘ ዜና የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ከባለድርሻ አካላት ጋር ያካሄደው ወርክሾፕ ተለዋዋጭና ውስብስብ ለሆነው መጪ ጊዜ የሚመጥን የመማር ማስተማር ሂደትን ለማከናወን የሚያስችል መሆኑን አዛዡ ብርጋደር ጀነራል አበበ ዋቅሹማ ገልጸዋል። የምትሰጡን አቅጣጫ አስተያየት ኮሌጁ ራሱን በማየት በማሻሸል ጊዜ የሚጠይቁን ስልጠና አቂም ፈጣሪና ችግር ፈቺ እንዲሆንና እጅግ ፈጣንና ተለዋዋጭ ለሆነው መጪው ጊዜ የሚመጥን ሁለገብ በቅም ያሉ ሰልጣኝ አሰልጥኖ ለማውጣት ትልቅ አቂም ሆኖ ጠንካራ አስተሳሰብ ለመላው ኮሌጅና ማህበረሰብ የሚፈጥር መድረክ ይሆናል ብለን እናምናለን። በወርክሾፑ ላይ የተገኙ የመምሪያ ኃላፊዎችና የከፍተኛ ትምህርትና ስልጠና ተቋማት አመራሮች ኮሌጁ ባዘጋጀው ጥናት ላይ ተመስርተው ሐሳብና አስተያየት የሰጡ ሲሆን
ኮሌጁ ለተቋሙ ካለው ከፍተኛ ጠቀሜታ አንጻር ድጋፍ እናደርጋለን ብለዋል። ምስራቅ እዝ በሚንቀሳቀስባቸው የግዳጅ ቀጠናዎች የኢትዮጵያን ታሪካዊ ጠላቶች በባንዳዎች አማካኝነት የሚፈጽሙትን የጥፋት ተልዕኮ በብቃት እያከሸፈ እንደሚገኝ ገለጸ። እዙ በሰራዊቱ ግዳጅ አፈጻጸምና በወቅታዊ ጉዳዮች ዙሪያ ውይይት አካሂዷል። ዘገባው የታደሰ ይዜ ነው። ውብሸት አንበሴ እንደሚከተለው ያቀርበዋል። የምስራቅ እዝ ወቅታዊና ሀገራዊ ጉዳዮችን በማስመልከት የውይይት መድረክ አካሂደዋል። እዙ በሶማሊያ ድንበር አቅራቢያ አልሸባብን፣ በሀገር ውስጥ ደግሞ ሸኔንና ጽንፈኛውን ፋኖ በገቡበት እየገባ በመደምሰስ የሀገራችንን ሕልውና እያስጠበቀ እንደሚገኝም በውይይት መድረኩ ላይ ተገልጸዋል። የምስራቅ እዝ በተሰማራባቸው የግዳጅ ቀጠናዎች ሀገራዊና ተቋማዊ ተልዕኮዎቹን በስኬትና በጀግንነት እየፈጸመ መሆኑን አዛዡ ሌተናል ጀነራል መሐመድ ተሰማ አረጋግጠዋል። ሌተናል ጀነራል መሐመድ ተሰማ አያይዘውም በተለያዩ ጊዜያት በተከፈቱብን ጦርነቶች ተደጋጋሚ ሽንፈትን ያስተናገዱት ጠላቶቻችን ኢትዮጵያን በቀጥታ ጦርነት ማሸነፍ እንደማይችሉ መረዳታቸውን አስታውሰዋል። ጠላቶቻችን ዛሬም ከሃዲና ባንዳዎችን ተጠቅመው ጥቃታቸውን ቢቀጥሉም የጥፋት ህልማቸው በጀግናው ሰራዊታችን እየመከነ እንደሚገኝም ሌተናል ጀነራል መሐመድ ተሰማ ጠቁመዋል። በየደረጃው የሚገኝ የእዙ የሰራዊት አመራርም ጠላቶቻችን ባንዳዎችን ተጠቅመው የሚያደርጉትን እንቅስቃሴ ተረድቶ የሚመራውን ሰራዊት በስጋቱ ልክ ማዘጋጀትና ማንኛውንም ትንኮሳ በድል አድራጊነት ለመወጣት ዝግጁ መሆን እንደሚገባውም ጄኔራል መኮንኑ አሳስበዋል። በየደረጃ ያለ አዛዥ የራሱና ኮሚቴውን አስተባብሮ የቼን ኦፍ ኮማንድ በመጠቀም በቃ የሰራዊት ግንባታውን እንደ ቁልፍ ተግባር ወስዶ መስራት። ለምን ተዋግቶ ድል ለማምጣት፣ ለምን አገር ለማስቀጠል። ጠላትን የሚጠላ በጠላት ላይ ቁጭት ያለው ስለዚህ ግዳጅ ያለኝ የሚል ጠንካራ አስተሳሰብ ያለው ኮሚትድ የሆነ ኃይል የሚያዘጋጅ ባዘጋጀውን ኃይል አዋግቶ ድል ማምጣት የሚችል አመራር መፈጠር አለበት። ጽንፈኛው ቡድን የኢትዮጵያን እድገት ከሚጻረሩ ኃይሎች ጋር በመተባበር የግል ጥቅሙን ለማስጠበቅ ብቻ የሚሰራ መሆኑን ማህበረሰቡ ስለተረዳው አምርሮ እየታገለው እንደሚገኝም በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የገጠር ዘርፍ አስተባባሪ ዶክተር ድረስ ኃይሉ ተናግረዋል። በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከተለያዩ ክፍሎች ለተውጣጡ ረዳት ሰመመን ሰጪ ሙያተኞችና ለቀዶ ጥገና ነርሶች ስልጠና መሰጠት ተጀመረ። ስልጠናው የሚያጋጥሙ የጤና እክሎችን በፍጥነትና በጥራት ማከም የሚችሉ ብቃት ያላቸው የሕክምና ባለሙያዎችን ማበራከትን ዓላማ ያደረገ መሆኑን የመከላከያ ጤና ዋና መምሪያ ኃላፊ ሌተናንት ጀነራል ጥጋቡ ይልማ ገልጸዋል። ሰልጣኞቹ በዘርፉ ያለውን የሰው ኃይል ክፍተት ለመቅረፍና የሕክምና አገልግሎቱን ለሰራዊቱ ተደራሽ በማድረጉ ረገድ የጎላ አስተዋጽኦ እንደሚኖራቸው የተናገሩት ደግሞ የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዛዥ ሜጀር ጀነራል ዶክተር ኃይሉ እንደሻው ናቸው። ዘገባው የአስማረ ወርቅ አስታወሰኝ ነው። የመከላከያ ሳይበር ማዕከል ከተለያዩ የሰራዊታችን ክፍሎች መልምሎ በመሰረታዊ ሳይበር ደህንነት አጠባበቅ ዙሪያ ያሰለጠናቸውን የሰራዊት አባላት አስመረቀ። ማዕከሉ ተቋማዊና ሀገራዊ የዲጂታል ሉዓላዊነትን ለማስከበር እየተጋ እንደሚገኝም ተገልጿል። ለራይል ገዛኝ ዘገባ ዝርዝር ቤተልሔም ደምሴ። የመከላከያ ሳይበር ማዕከል ከተለያዩ የሰራዊት ክፍሎች መልምሎ በመሰረታዊ ሳይበር ደህንነት ዙሪያ ያሰለጠናቸውን ሶስተኛ ዙር የሳይበር ምህዳር ዘቦች ነው ያስመረቀው። የሳይበር ጥቃትን መከላከልና የሳይበር አውዱን ደህንነት ማረጋገጥ የሀገርን ሕልውና ለመጠበቅና ተቋማዊ ደህንነትን ለማስከበር ወሳኝ የውጊያ አቅም መሆኑን የኢፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ገልጸዋል። ኤቭሪ ሰከንድ የሚለቀቀው የሳይበር አታክ ቀላል አይደለም። በዚች ሀገር ላይ በባንኮች ላይ፣ በመከላከያ ሲስተሞች ላይ፣ በቴሌ ላይ፣ በማብራት ኃይል ላይ ቀላል ሳይበር አይደለም። ያንን ነው ሲዋጋ የሚውለው የሳይበር ሰራዊት። በመካናይዝ ብቻ፣ በአየር ወለድ ብቻ፣ በአየር ኃይል ብቻ አድገን በዚህ ዘመን አያዋጣም። እያንዳንዱ ሰው ከዚህ አንጻር ነው መልቲ ዶሜን ኦፕሬሽን ዘመን ላይ ነው ያለ ነው። ሌተናል ጀነራል ይልማ መርዳሳ አያይዘውም ሳይበር የሀገርን ሉዓላዊነትና ተቋማዊ ደህንነትን ለማስከበር ወሳኝ የውጊያ አቅም በመሆኑ ሰራዊታችንም ዘመኑ ከደረሰበት የቴክኖሎጂ ምጥቀት ጋር ራሱን እያዋሃደ መሆኑንም ተናግረዋል። የመከላከያ መሰረተ ልማቶችን መከላከል መቻል አለብን። ውጊያ ከተጀመረ በአንድ ጊዜ ውጊያን የማሸነፍ አቅም መገንባት መቻል አለብን። ለዚህ ፍጹም ዲሲፕሊን፣ በተለይ ከዛሬ ተመራቂዎች ፍጹም የቴክኖሎጂ የተቋም ዲሲፕሊን ያስፈልጋል። ይሄ እናንተ ናችሁ የምትሰሩት።
ማንም መስካሪ የለም እናንተ ጎን። ግን ፍጹም ለተቋሙ ዲሲፕሊንና ታማኝ ሆናችሁ ማገልገል አለባችሁ። ራሳችሁን ማሳደግ አለባችሁ። ተቋማችን መከላከያ ከለውጡ በፊት በአየር ኃይልና በምድር ኃይል ብቻ የተዋቀረ እንደነበር ያስታወሱት ሌተናል ጀነራል ይልማ መርዳሳ ከለውጡ በኋላ ግን አደረጃጀቱን በከፍተኛ ሁኔታ በማሻሻል በሀገራችን ላይ የሚቃጡ ውስጣዊና ውጫዊ ጥቃቶችን በብቃት ማክሸፍ መቻሉን አብራርተዋል። የሳይበር ጥቃት የጦር ሜዳውን የውጊያ አቅም በከፍተኛ ሁኔታ የሚፈታተን በመሆኑ ማዕከሉም የሳይበር ኃይሉን በብዛትና በጥራት በማብቃት ሀገራዊና ተቋማዊ ዲጂታል ሀብቶችን ነቅቶ የመጠበቅ ተግባሩን አጠናክሮ መቀጠል እንደሚገባው ሌተናል ጀነራል ይልማ መርዳሳ አሳስበዋል። በጣም በተወሳሰበ በተቀያየረ የውጊያ ዘመን ውጊያ አውድ ላይ ነው ያለነው። የእናንተ በጣም እነኚህ ሰራዊቱ በምድር ኃይልም ይሁን በባህር ኃይል በአየር ኃይል በዘመናዊ መድፎቻችን በኤር ዲፌንስ ሰራዊቱ የሚዋጋባቸውን የምትጠብቁት ከጥቃት የምትከላከሉት እናንተ ናችሁ። ተቋሙ በሰው ኃይል ግንባታ በቴክኖሎጂና በአሰራር ስርዓት ዝርጋታ ላይ በትኩረት እየሰራ መሆኑን የሳይበር ማዕከል ኃላፊ ብርጋዴር ጄኔራል ደረጀ ደመቀ ገልጸዋል። በማዕከሉ የሳይበር ደህንነት ምሰሶዎችን ለመጠበቅ በሰው ኃይል ግንባታ በቴክኖሎጂና በአሰራር ስርዓት ቀረጻና ዝርጋታ ላይ በትኩረት እየተሰራ እንደሚገኝም ተናግረዋል። በየጊዜው የተራቀቁ የመጡ የሳይበር ጥቃቶችን ለመከላከል የተለያዩ የሳይበር ደህንነት ማዕቀፎችና ስትራቴጂዎችን ነድፎ ተግባራዊ ማድረግ የሚጠይቅ በመሆኑ የሰራዊታችንን የሳይበር ደህንነት ግንዛቤና ንቃተ ህሊና በስልጠናና በልዩ ልዩ የመረጃ መስጫ ፕላትፎርሞች ተደራሽ በማድረግ የሙያተኞቹን እውቀትና ክህሎት በቀጣይነት በማሳደግ የሳይበር ደህንነት ኦፕሬሽን ማዕከልን በማቋቋምና በማደራጀት እንዲሁም በራስ አቅም ላይ የተመሰረቱ የኢንቴግሬሽን እና የደህንነት ሶፍትዌሮችን በማበልጸግ ዘርፈ ብዙ የደህንነት ተግባራትን በመፈጸም ተቋማችን ላይ ሊሰነዘሩ የሚችሉ የሳይበር ጥቃቶችን ለመከላከልና የዲጂታል ሀብቶቻችን ደህንነት አስተማማኝ ለማድረግ ከፍተኛ ጥረት እያደረግን እንገኛለን። ተመራቂዎችን በስልጠና ያገኙትን አቅም በቀጣይነት በማዳበር ሀገራቸውንና ተቋማቸውን ከጠላት የጥላቻና አፍራሽ ፕሮፓጋንዳዎችና ጥቃቶች በመከላከል የዲጂታል ዘብ ለመሆን መዘጋጀታቸውንም ጠቁመዋል። በማዕከሉ የሳይበር አሰራር ስርዓትና ስታንዳርድ ዝግጅት መምሪያ ኃላፊ ኮሎኔል ተስፋዬ ደመላሽ በበኩላቸው ሰልጣኞቹ በተቋሙ ብቁ መምህራን አማካኝነት በመደበኛና በኮካሪኩለም ስልጠናዎች ብቁ ሆነው ለምረቃ መብቃታቸውን ገልጸዋል። ተመራቂ አባላትም ባገኙት ሙያዊ ስልጠና ለተልእኮ ዝግጁ መሆናቸውን አረጋግጠዋል። ዋናውን ኮርስ እና ዲፌንሲቭ እና ኦፌንሲቭ የሚባሉ ኮርሶች ቤዚክ የሚባሉት የሳይበር ሴኩሪቲ መሰረታዊ ስልጠናን እዚህ ላይ አግኝተናል። እንግዲህ በሰለጠነው ሙያ ተቋሙን እንዲሁም ሀገራችንን ከሳይበር እና ተዛማጅ ጥቃቶች ለመከላከል በጥልቀት እንሰራለን። የስልጠና ቆይታ በጣም ጥሩ እውቀት የጨበጥንበት የነበረንን የእውቀታችንን አንድ ደረጃ ከፍ ያደረግንበት ሲሆን ቴዎሪቲካል ብቻ ሳይሆን ቴክኒካልም እውቀት ያለበት ከውጭ ዓለም ጋር ተወዳዳሪ የሚያደርገን ስልጠና የወሰድንበት ስልጠና ነው። የመከላከያ ሕዝብ ግንኙነት መምሪያ ከመከላከያ የክብር አባላት ጋር በተለያዩ ወቅታዊና ሀገራዊ ጉዳዮች ዙሪያ ውይይት አደረገ። የክብር አባላቱ ለሀገር ብሔራዊ ጥቅም መከበር ቀን ከሌሊት በመስራት ኢትዮጵያን ለመገንባት ያደረጉት እንቅስቃሴ የሚደነቅ መሆኑን የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ገልጸው በቀጣይም የበለጠ ውጤት ለማስመዝገብ እንዲተጉ አሳስበዋል። የመከላከያ ሕዝብ ግንኙነት መምሪያ ኃላፊ ኮሎኔል ቢረሳው ሽፈራው በበኩላቸው እንደ ሀገር በገጠሙን ፈተናዎች በኢትዮጵያዊ ስሜት ከጀግናው ሰራዊታችን ጎን በመቆም ላደረጋችሁት አኩሪ ተግባር ያከበራችኋት ኢትዮጵያ ታከብራችኋለች ብለዋል። ኮሎኔል ቢረሳው ሽፈራው አያይዘውም ለሀገራችን ሉዓላዊነት፣ ሰላምና የልማት ዋስትና የሆነውን የሀገር መከላከያ ሰራዊት መልካም ገጽታ ለማጠልሸት የሚተጉ ጠላቶችና የዲጂታል ሚዲያ አፍራሽ ዘመቻዎችን በየጊዜው ማጋለጥና ማምከን እንደሚገባም ገልጸዋል። የመከላከያ የክብር አባላቱ በበኩላቸው ውይይቱ ለቀጣይ ስራቸው የበለጠ አቅም እንደሚፈጥርላቸው አብራርተው የሰራዊቱ መመሪያና ደንብ በሚፈቅደው ልክ የተሰጣቸውን ኃላፊነት በብቃት እንደሚወጡም ተናግረዋል። ዘገባው የመከላከያ ሕዝብ ግንኙነት መምሪያ ነው።
የሰሜን ምስራቅ እዝ ማሰልጠኛ ማዕከል በየደረጃው የሚገኙ አመራሮችን አቅም ለማሳደግ ዘርፈ ብዙ ስልጠናዎችን እየሰጠ እንደሚገኝ አስታወቀ። በማሰልጠኛ ማዕከሉ የሚሰጡ ስልጠናዎች ግዳጅን በላቀ ብቃት መወጣት በሚያስችሉ ጉዳዮችና ስልቶች ላይ ያተኮሩ በመሆናቸው ለእዙ ግዳጅ ስኬት ከፍተኛ አስተዋጽኦ እያበረከቱ መሆናቸውም ተጠቁሟል። ሰሜን ምስራቅ እዝ ብቁ ተዋጊና አዋጊዎችን በማፍራት ለፈጸማቸው ወሳኝ ግዳጆችና ላስመዘገባቸው አንጸባራቂ ድሎች የእዙ ማሰልጠኛ ማዕከል የድርሻውን መወጣቱን አዛዡ ኮሎኔል ግርማ ስዩም ገልጸዋል። አንድ ወታደር በታጠቀው መሳሪያ ተኳሽ መሆን አለበት። የጠላትን ኢላማ መጥቶ መግደል የሚችል ጠላትን በታጠቀው መሳሪያ መደምሰስ የሚችል አቅም እንዲኖረው ማሰልጠን ነው። ይሄን ካደረግነው በራስ መተማመን ይኖረዋል። አዛዡ አያይዞ ማሰልጠኛ ማዕከሉ ከመሰረታዊ ወታደሮች ጀምሮ በየደረጃው ያሉ አመራሮችን በመደበኛና ኢመደበኛ ውጊያዎች ላይ ያተኮሩ የአቅም ግንባታ ስልጠናዎችን እየሰጠ እንደሚገኝም ተናግሯል ሲል ከስፍራው የዘገበልን ጸጋዬ ገብሬ ነው። በመጨረሻም በጦላይ የባለሌላ ማዕረግተኞች ማሰልጠኛ ማዕከል የሚገኙ የ4ኛ ካራማራ ሻለቃ የሰራዊት አባላት በማሰልጠኛው አቅራቢያ ለሚገኙ አቅመ ደካማ እናት ድጋፍ አደረጉ። የሻለቃው አባላት ለአቅመ ደካማዋ እናት ያደረጉት ድጋፍ ከኪሳቸው ገንዘብ ከማዋጣት ጀምሮ ዘርና ማዳበሪያ ገዝተው መሬታቸውን አርሰው እስከ መዝራት የደረሰ ነው። የሻለቃው አባላት ከራስ በፊት ለሕዝብና ለሀገር በሚል መርህ የተገነቡበትን እሴት መሰረት በማድረግ አቅማቸው የሚፈቅደውን ድጋፍ እያደረጉ መሆኑን አዛዡ ኮሎኔል ሉልያ አስፋው ገልጸዋል። ድጋፍ የተደረገላቸው እናት ወይዘሮ ራቢያ አህመድ በበኩላቸው ሰራዊቱ በየጊዜው እየደገፋቸውና እያገዛቸው መሆኑን ተናግረዋል። ዘገባው የይትባረክ ጸዳሉ ነው። ተመልካቾቻችን ዜናዎቹን አበቃን። ቀሪ ዝግጅቶቻችን ይቀጥላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ